የእህቶቿ ቅምጥል ሀይሚዬ የኔ ቆንጆ የኔ ቅመም አንቺ ከዚህ በላይ አድገሽ ከፍ ብለሽ ማየት እንፈልጋለን። ደግሞ ታደርጊዋለሽ። ያው እንደምታውቂው ትናንት እንግዲህ እንዳያችሁት በመለኛው ቤት ሀይሚና ብሩኬ ስለተገኙ ነው 24K.7 ገብቷል ማለት ነው። እና በጣም ነው የገረመኝ። በአንድ ቪዲዮ መሆኑ ሳያንስ 24 ሰዓት ራሱ አልሞላም 24K ሲገባ ማለት ነው። እና የሰው መውደድ ይስጣችሁ ተብሎ የሚመረቀው ለዚህ ነው። አሁንም ከዚህ በላይ ጨምሮ የሰው መውደድ ይስጣችሁ። ሁሌም በየሄዳችሁበት አሸናፊ፣ ተሰሚ፣ ተደማጭ የምትሆኑበት ነገር ይጨምርላችሁ። አሁንም በዚህ እድሜያችሁ ተደማጭነታችሁ፣ ተሰሚነታችሁ ከፍ ያለውና ከዚህ በላይ ከፍ እንድትሉ እኔ እህታችሁ እመኝላችኋለሁ። እንዲሁም ደግሞ ብዙ እህቶቻችሁ የሚመኙላችሁ እህቶች አሏችሁና ትናንት እንግዲህ እንደሰማችሁት ልጆቼ እዛው እየተራቡ ነው መሰለኝ ያለች ነበር ሀይሚና ብሩኬ። ወይኔ ነገር አስፈራ እያለ ነበር። እኔ በጣም ነው የሳኩት ያን ታይም ማለት ነው። ብሩኬ ደግሞ ይሽከረመማል ምናምን ነገር እና አራቱ ልጆች ያው በቃ ማለት እየተዋለዱ 6 ሊደርሱ ነው እያለች ነበረና ብቻ ግን የኔ ወዶች የመከባበራችሁ የመዋደዳችሁ ነገር በጣም ነው ወደው በጣም ነው ማከብረው። ከዚህ በላይ ደግሞ ተዋዳችሁ ተካብራችሁ ወንድማማቾችም ላይ የራሳቸው እንግዲህ ወልደው ምንድነው ይሄ አጎት ብሩኬም አጎት መለኛው አጎት አበም አጎት ይሆናሉ። ሀይሚዬም ደግሞ ምንድነው የምትባለው ያው አክስት ነው የምትሆነውና ያን ነገር ያምጣላችሁ። እንግዲህ ሀይሚዬ ዛሬ እንደምታዩት በሀሳብና እንዲሁም በትውስታ ምስጥ ብላለች ማለት ነው። የት ነው ካላችሁኝ ስቶሪ ኢንስታግራም ነው ያደረገችውና ሂዳችሁ መስማት ትችላላችሁ። እንግዲህ እቺን ፎቶዋን ቁጭ አድርጋ ነው በትካዜ ያለችው ማለት ነው። ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድ ቤተሰቦች። እንግዲህ ዛሬ እንደምታዩት ሀይሚዬ ቆንጆ መጣለች ማለት ነው። የመጣችውም በኢንስታግራም ስቶሪ አድርጋ ነው። ይህን ፎቶዋን ደግሞ ያው የቆየ ነው እንደምታውቁትና ብሩኬ ጋርም ከዚህ ጋር በጣም ወደው ቀን እግዚአብሔር ነው ምላችሁ። ሁሌም ነው መወዳቸው፣ ግን ይህን ቀን በጣም ወደዋለሁ። ለምን እንደሆነ አላውቅም። ላይቭ ላይ እንደዚህ ብቻቸውን አንድ አይነት ልብስ ለብሰው እንዲሁም ደግሞ በጣም አምሮባቸው በጣም ብዙ ግርግር ባለበት ታይም ነው የመጡልንና ያን ነገር ወደድኩት፣ ደስ አለኝ፣ ተመቸኝ። ታውቃላችሁ እና ማለት ነው አንድ ነገር እንግዲህ ሀይ መልእክት ምንድን ነው ብዙ ጊዜ ተወዳጆች የውሸት አፍቃሪዎች የውሸት ነዋሪዎች ነውና ለምንድን ነው ያ ነገር የሆነው? ግን ማለት እውነት በቃ አንዳንዴ ማለት ነው ይገርመኛል። አንዳንዴ ብቻችሁን ቁጭ ስትሉ ማለት ነው የሆነ ነገር አንዳንዴ ሰይጣን ስራውን አይፈታም ይባላል አይደል? የሆነ ነገር አታስቡም? እኔ አንዳንዴ ምን አስባለሁ፣ ለምንድን ነው እዚህ ምድር ላይ የሚዋሹ ሰዎች ብቻ ዋሽተው ቀጥፈው የሚኖሩ ሰዎች ለምንድን ነው የሆነ ኑሯቸው እንዲሁም ደግሞ የሰው ያሉ ብቻ እንዴት ያንን ቃል መጠቀም አልፈልግም እዚህ ጋርና የእውነቴን ነው እግዚአብሔርን ባይዘው ደግሞ ጉንፋ መልሶ ሊያመኝ ነው። አራስ ነሽ ወይ ና ያላችሁኝ የሆነ ጊዜ ያደግ መልሶ ሊያመኝ ነው መሰለኝ ወይ እየፈራው ነው ለግን እና ማለት ቤተሰብ ሀይሚ ለማለት የፈለገችው ያው እያየች ስለሆነ ብዙ ነገሮች ሀይሚ ደካማ ናት ሳይሆን ሀይሚ በእንደዚህ አይነት ሰዎች ይሰበራሉ የሚለውን ቃላት ተጠቀሚ ብለሽኛልና አንዷ እህቴ መጠቀም ፈልጌ ሳይሆን አንዳንዴ ብሩኬና ሀይሚን ሰምታችኋቸው አይደል? ነገር ደክሞናል ብለዋል። ነገር እኮ ይሰለቻል፣ ነገር ያደክማል፣ ነገር ያስጠላል። በቃ ማለት የሆነ እንዴት ነው ሰሞኑን የምታያቸው ነገሮች አሉ አይደል? እንደዚህ ማያርፉ ሰዎች ማያርፉ በጭራሽ ማለት ነው። አሁን ላይማ ደግሞ ከሀይሚና ከብሩኬ አልፎ የሀይሚና የብሩኬን ደጋፊዎችንም መሳደብ መዘቅዘቅ ጀምረዋል። ለምን እንደሆነ አላውቅም። ግን እዚህ ጋር እንድታቁም ፈልገው አንድ ነገር አለ። ዛሬ የምናደርጋት ነገር በሙሉ በመጀመሪያ ደረጃ ይህ ያለነው ሶሻል ሚዲያ ነው። ሶሻል ሚዲያ ከአንቺ ሚዲያ ላይ ብታጠፊው ከኔ ሚዲያ ላይ አለ። ከአንቺ ቲክታክ ላይ ብታጠፊው ከሆነች እህቴ ላይ ቲክታክ ላይ አለ። ስለዚህ ምን ልላችሁ ፈልጋለሁ መሰላችሁ? ይህን ነገራችሁን ብትተው ነገ ከነገ በኋላ የሚቆጫችሁ ነገር ስለሆነ አይ ነው እናንተ አንታወቅ ምናምን ብላችሁ አስባችሁ ሊሆን ይችላል። አንዷ ልጅ አውቂያታለሁ እውነት ለመናገር ማለት ነውና በመጀመሪያ ደረጃ ይህንን ነገር እያደረጋችሁ ያላችሁ ከዚህ ጋር ራሱ መጣችሁ አሁን እኔን አዎ ሀይሚዬ እንደዚህ ነች ምናምን እያላችሁ ያላችሁ ሰዎች እንዳላችሁ አልጠራጠርም። ለምን መሰላችሁ እንደዛ ልላችሁ የቻልኩትና አንዷ ልጅ አወቅኳት በምን ምክንያት መሰላችሁ? ልጅቷ የኔ ፎሎወር ነች ማለት የሆነ ታይም ላይ ልክ የሀይሚን ፕሮፋይል ምናምን ሀይሚን የሚወዱ ሰዎች አሉ አይደለ? ሀይሚን የሚወዱ ሰዎች ሼር ምናምን የሚያደርጉላችሁ ልክ እነዛን ሰዎች ፎሎ ሲያደርግላችሁ ባክ ታደርጋላችሁ አይደል? እና ልጅቷ ልክ የሆነ ነገር ከምንድን ነው መሰላችሁ ያየዋት? እሷ አልዘቀዘቀችም እውነት ለመናገር ግን ኮሜንት ላይ ገብታ ደግ አደረግሻት እሰይ ብላ ነው ያየዋት ማለት ነውና እንዴ ብዬ ከዛ ልክ ኮሜንት እንደዚህ እያነበብኩ እያለ
ፍሬንድ ይላል ኮሜንታችሁ ላይ ይመጣል። ኮሜንቱ ላይ ፍሬንዳችሁም ከሆነ ፎሎወራችሁ ከሆነ ፎሎወር ይላል። እናንተ ፎሎ የምትከተሉት ከሆነ ፎሎዊንግ ይላችኋል። እሱ ደግሞ ፎሎ ያደረጋችሁ ከሆነ ደግሞ ፎሎ ባክ ብሎ ይመጣላችኋል። እና እንዲህ ብዬ ነክቼ ገብቼ አየው ማለት ነው ፕሮፋይሏን የልጅቷን እና ምንም አይነት እንትን የላትም። አጥፍታለች። የሀይሚ ፎቶ ምናምን የላትም በጭራሽ ልጅቷ ማለት ነው። ፖስት ያደረገችው ምናምን አጥፍታ ይሆን ወይም ደግሞ ከዚህ በፊት ፖስት አታደርግም አላውቅም። ፕሮፋይሏ ግን አሁንም ቢሆን ሀይሚ ነች እና እኔ ገብቼ ብቻ ነው የምትለውን ብቻ ነው የጻፍኩላት ምንም ማለት ስላልቻልኩ ማለት ነው። እና ከዛ ተመልሼ ስገባ የለም ያ ኮሜንት፣ የእሷ ኮሜንትም የኔ ኮሜንትም ተደልቷል፣ ጠፍቷል። እና አንድ ነገር ማወቅ ያለባችሁ ነገር ከዚህ ጋር ሁላችሁም ማለት ነው ቤተሰብ የእናንተን ፕሮፋይል ያደረገ የሳማችሁ የሳቀላችሁ ሁሉ ዘመዶቻችሁ አይደሉም። ገባችሁ? የሆነ ሰው በቃ ሊጎዳችሁም ነገ ሊገላችሁ ዛሬ አብሯችሁ ይስቃል፣ ይጫወታል፣ ምናምን እንደሚወዳችሁ ይነግራችኋል። ግን ያ ሰው ትክክል ነው ማለት አይደለም። አንዳንድ ሰዎች እንደውም ቆጣ ያሉ ሰዎች፣ የሚቆጣችሁ ሰዎች በቃ የእናንተ ፕሮፋይል ካላደረጉ ወይ ደግሞ የሆነ ጥፋት ስታጠፉ ነው ምናምን የሚሏችሁ ሰዎች፣ እነዚህ ሰዎች ነገ ምንም አያደርጓችሁም። ስሜታቸውን አሁን ገልጸውላችኋል። ገባችሁ? ምን ሌላችሁ ፈልጌ ነው፣ ከአስመሳይ ወዳጆች ፈጣሪ ይጠብቃችሁ። አስመስሎ ከሚቀርብ ሰው ይጠብቃችሁ። የምሬ ነው ምላችሁ፣ ይጎዳል። እንደዚህ አይነት ሰው በጣም ነው የሚጎዱት። እና ደግሞ የተማርኩት ወይ ደግሞ የገባኝ ነገር ቢኖር ምን አለ መሰላችሁ፣ የሰው ልጅ እንድታድጉለት ይፈልጋል፣ ከፍ እንድትሉ ይፈልጋል ምናምን፣ ግን እንድትበልጡት አይፈልግም። ወይ ደግሞ በቃ ኦቨር እንድትሆኑ ደግሞ አይፈልግም። ለምን እንደሆነ አላውቅም። እደግ እንልና ከዛ የሆነ ሰው የሆነ ጊዜ ሲያድግ ደግሞ መልሰን እንጣለው ብለን ደግሞ እንነሳለን። እና በጣም ነው የገረመኝ ማለት ነው። እንዲህ ብዬ ዝም ብዬ ሳስብ ነበረ እግዚአብሔርን ያን ኮሜንት ካየሁት በኋላ። ከዛ ተመልሼ ግን እሷ ነች እንዲህ ምናምን ብዬ ቼክ ላረገው ደግሞ ስመለስ አጥፍተዋለች ልጅቱ። ወይ ደንግጣለች ወይ ደግሞ አላቅም ለምን እንዳጠፋችሁ። ና ምናልባት ይህንም ልትሰሚ ስለምትቼ የእውነት የሀይሚ ወዳጅ መስላችሁ ወይ ደግሞ ወዳጅ የነበራችሁ መልሳችሁ ወደ ጠላት የተቀየራችሁ ባካችሁ ከዚህ ነገራችሁ ተቆጠቡ። ሌላ ደግሞ መናገር የምፈልገው ነገር በጣም ብዙ እህቶቻችን በማያውቁት ነገር እየተወቀሱ ነው፣ በማያውቁት ነገር እየተሰደቡ ነው። እነሱን ደግሞ ፈታ አርጓቸው ማለት የማያውቁ በጣም ብዙ ንጹህ እህቶቻችን አሉ። ቲክታከር በሉ ዩቱበር በጣም ብዙ ማለት ምርጥ የሆኑ እህቶቻችን ና እነሱን እናንተ ናችሁ ይሆን ምናምናም ብቻ በምን መልኩ እንደሆነ አላውቅም፣ ብቻ እየተሰዳደቡ የሆነ አይደል ምንድነው ይሄ እየተቀያየማችሁ ትገኛላችሁ። ና ሁሉም የስራውን ያገኛል። እንደዚህ ያደረጋችሁ ያላችሁ ፈጣሪ የስራችሁን ይስጣችሁ ነው ልላችሁ ይችላል። ሌላ ምንም ልላችሁ አልችልም። ሁሉም ሰው እጁ ስለሚያገኝ የሆነ ሰው በሆነ በድብቅ ነገር መጥቶ ይስደብሽ፣ አሜን በሉ። ፈጣሪ ይቅር በለኝ። ተው በእናታችሁ ተው። እናንተ ሰዎች ግን በስማሞች እኔንማ እንደው የት ልትወስዱኝ እንደሆነ አላውቅም። እና አሁን ላይ የሆነ እኔ እንጃ አንዳንዴ ብዙ ነገሮችን አስባለሁ። አንዳንዴ ደግሞ ለምን ይሆን ብዬ ራሴን እጠይቃለሁ። አንዳንዴ ደግሞ ይከፋኛል። እግዚአብሔርን ሰው ማለት እንደዚህ ነው እንደምናም ብዬ አስባለሁ። ደግሞ በጣም መልካምና የዋ ሰዎችን ደግሞ ሳይ ወይ ሰው ማለት ደስ ይላል። ብቻ ያውን አንዳንዴ የለም ተቀላቃይ ስሜት የሚሰማችሁ እንደዚህ አይነት ስሜት እንዲሰማኝ ያደርጉኛልና እባካችሁ ከዚህ ነገራችሁ ተቆጠቡ። ሀይሚ በጣም ደስ የምትል ንጹህ ደስ የምትል ጨዋ ሴት ናቸው። በጣም መወዳት እግዚአብሔርን ከዛም ከዚህም ጋር ማትለጣጠፍ ማለት እንዳልኳችሁ ዛሬ የምናደርጋት ነገሮች ነገ ይቆጩናል። ነገ በህይወት ስሬስ ላይፍ ላይ ስንገባ ዛሬ የሰራናቸው ነገሮች ስለሚቆጩ ለነጋችን ከምንቆጭ ዛሬ ሁሉ ማስተካከል መቻል አለብን። እና ደግሞ እንግዲህ አብርሽ ትናንት ወደ ቡታጅራ ስለሄደ ዛሬ ምናልባት በሀይሚ ወይ በብሩኬ ዩቱብ ቻናል አብሮ ይመጣሉ ብዬ አስባለሁ። ምኞቴ ነው ይሆናልም ደግሞ ምክንያቱም ያው ከተመቻቸው ማለት ነው። በአንድ ቤት ስለሆኑ ብቻ ላይ መቻቸው ይችላል። ምናልባት አብርሽ ሌላ ጉዳይ ምናምን ሊኖረው ይችላል። ግን እኔ ስሜት የሚነግረኝ ግን አብረው እንደሚመጡ ነው። ይመጣሉም ብዬ አስባለሁ። እንግዲህ እስኪ እግዚአብሔር ያውቃል። አብረው ቢመጡ በጣም ነው ደስ የሚለኝ የብዙዎች ጥያቄም ስለሆነ ምናምን ማለት ነውና አብርሽ ከቻል ካብራትና አብራችሁ ነው ፏ ብላችሁ ማለት ነው። እና ሀይሚዬ የኔ ወድ በጣም ብዙ የሚወዱሽ እናቶች፣ እህቶች፣ ወንድሞች፣ አባቶች አሉና እነሱን ይዘን ወደፊት እንሄዳለን። የኔ ጨዋነት መቼም ቢሆን ወደኋላ አይልም። ወድሻለሁ። ሁላችሁንም ወዳችኋለሁ የኔ ወድ ቤተሰቦች። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ባይ